በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶርና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደንና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። ጤና ይስጥልኝ። ይህ አዋዜ ነው። የሰዓቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የአሜሪካ ተዋጊ ጀቶች በኢራን አዲስ ጥቃት መፈጸማቸው ተነገረ። ድብደባው የኢራን የሚሳኤል ማስወንጨፊያ ጣቢያዎችና ተዋጊ ጀልባዎችን ኢላማ ያደረገ መሆኑን የአሜሪካ ማዕከላዊ እዝ አስታውቋል። የአሁኑ አዲስ ጥቃት ራስን የመከላከል እርምጃ ነው ብሏል። በአሜሪካ ሰራዊት ላይ የተደቀነን አደጋ ነቅሎ የመጣል ዘመቻ መሆኑን የአሜሪካ ማዕከላዊ እዝ ቃል አቀባይ የአየር ድብደባው በደቡብ ኢራን በሆርሙዝ መተላለፊያ አቅራቢያ የሚገኝ የኢራን ባህር ኃይል ጣቢያን በዋነኛነት ኢላማ ያደረገ መሆኑን ገልጧል። ሆኖም ስለደረሰ ጉዳት እስካሁን ያልታወቀ ሲሆን በኢራን በኩልም የተባለ የለም። የኢራን ብሔራዊ ቴሌቪዥን ጣቢያ ግን ጥቃቱ በተፈጸመበት አካባቢ ፍንዳታ መሰማቱን ዘግቧል። ጥቃቱን ተከትሎ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰጡት መግለጫም የሆርሙዝ መተላለፊያ መከፈት ይኖርበታል፣ የኢራን ባለሥልጣናት መተላለፊያውን በውድም ሆነ በግድ ሊከፍቱ ይገባል፣ የሆርሙዝ መዘጋት ፈጽሞ ሕገወጥና ተቀባይነት የሌለው ዓለምን ለቀውስ የዳረገ ተግባር ነው ብለዋል። አዲሱ የአሜሪካ ድብደባም በሰላም ሂደቱ ላይ ምን አይነት ተጽዕኖ ሊያሳድር እንደሚችል ባይታወቅም ውጭ ጉዳይ ሚኒስትሩ ግን የሰላም ስምምነት ለመድረስ ሰፊ ዕድል መኖሩን ገልጸዋል። የኢራን ዋነኛ ተደራዳሪዎች በዶሃ ኳታር ጠቅላይ ሚኒስትሩ ጋር ድርድር ላይ መሆናቸውን ጠቅሰዋል። ፕሬዝዳንት ትራምፕ ኢራን ያበለጸገችው ዩራኒየም ለአሜሪካ ተላልፎ እንዲሰጥ አሊያም በዓለም አቀፍ የአቶሚክ ኃይል ኤጀንሲ አማካኝነት ወደ ሌላ ሀገር ተወስዶ እንዲወገድ አስገንዝበዋል። ኢራን ለኒኩሌር ቦምብ መስሪያ በከፍተኛ ደረጃ ያበለጸገችውን 440 ኪሎ ግራም ዩራኒየም እና አጠቃላይ የኒኩሌር ፕሮግራሟን ካላስወገደች ጦርነት እንደማይቆም እስራኤልና አሜሪካ በተደጋጋሚ ማስጠንቀቃቸው ይታወሳል። እየተካሄደ ባለው የሰላም ንግግር ይኸው የኒኩሌር ጉዳይ በምን ሁኔታ ስምምነት ሊደረስበት እንደሚችል እስካሁን በትክክል አልታወቀም። በሌላ በኩል የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሄዝቦላህ ይዞታዎች ላይ የሚፈጸመው ጥቃት እንዲጠናከር ትዕዛዝ መስጠታቸውን ተከትሎ የደቡብ ሊባኖስ ነዋሪዎች እየሸሹ መሆናቸው ይነገራል። የሊባኖስ የጸጥታ ምንጮች ለሮይተርስ በሰጡት ቃል ነዋሪዎች ከደቡብ ሊባኖስ እንዲወጡ እየተደረገ ነው ብለዋል። ጥርሳቸውን ታመው ትላንት ሆስፒታል ውለዋል የሚባሉት የ76 ዓመቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሆስፒታል እንደተመለሱ አስቸኳይ የካቢኔ ስብሰባ ጠርተው እንደነበር ታውቋል። ሄዝቦላህ ከትላንት በስቲያ ሌሊት በደቡብ ሊባኖስ ናሁራይ ሌሰር የተባለ ወታደር መግደሉንና ሌላ ወታደር ማቁሰሉን ተከትሎ የሄዝቦላህን የድሮን ልሳን ለመዝጋት የእስራኤል ጦር ኃይል ሰፊ ዘመቻ እንዲከፍት ታዟል። የእስራኤል ወታደሮች በየጊዜው መገደል ጠቅላይ ሚኒስትሩ ላይ ተቃውሞ እያስነሳባቸው መሆኑ ሲነገር የሊባኖስ መንግስትም ቢሆን ሄዝቦላህን ትጥቅ በማስፈታት በኩል በቂ እርምጃ እንዲወስድ ግፊት ተጠናክሯል። ኔታንያሁ የወታደሩን መገደል አስመልክቶ በለጠፉት የሐዘን መግለጫ መልእክታቸው ስር ዜጎች የተቃውሞ አስተያየት ሰንዝረዋል። ዕድሜ ለርሶ ልጆቻችን ተገቢ ባልሆነ ጦርነት መስዋዕትነት እየከፈሉ ነው ከሚለው አንስቶ ክቡር ጠቅላይ ሚኒስትር አምነንዎት ነበር። ሆኖም አሁን እጅግ ተስፋ እየቆረጥን ነው። ወጣቶች ሕይወታቸውን እየከፈሉ እስከ መቼ?
በየቀኑ እዚህ ፌስቡክ ላይ እየወጡ ሐዘን ከማወጅ ይልቅ የሆነ ነገር አድርገው ጦርነቱን ይቋጩ እስከሚለው ዜጎች ተቃውሟቸውን እያሰሙ ነው። እንዲህ የህዝብ ተቃውሞ የበረታባቸው ጠቅላይ ሚኒስትር ኔታንያሁም ሄዝቦላህ ላይ የማያዳግም እርምጃ እንዲወሰድ አዘዋል። ይህንኑ አዲስ ወታደራዊ ትዕዛዝ መተላለፉን ተከትሎ እስራኤል ከሊባኖስ በምትዋሰንበት ድንበር ከተማ ትምህርት ቤቶች እንዲዘጉ መደረጋቸውን ዘገቦች አመልክተዋል። ባለፉት 24 ሰዓታት 70 የሚደርሱ የሄዝቦላህ ወታደራዊ ጣቢያዎች መመታታቸውን የእስራኤል ጦር ጨምሮ ገልጧል። ወደ ሌላ መረጃ ስናልፍ የውጭ ዜጎችና ዲፕሎማቶች ከዩክሬን ለቀው እንዲወጡ የሩሲያ መንግሥት አስጠነቀቀ። ሩሲያ የከፋ የተባለ አዲስ ዙር ጥቃት በዩክሬን ዋና ከተማ ኪየቭ ልትፈጽም መሆኑን በመግለጽ የውጭ ዜጎችና ዲፕሎማቶች በአስቸኳይ ለቀው እንዲወጡ ማስጠንቀቋን ዘገቦች አመልክተዋል። የዩክሬን ዜጎችም ቢሆኑ ከመንግሥት መስሪያ ቤትና ከወታደራዊ ሕንፃዎች አካባቢ እንዳይጠጉ የሩሲያ ውጭ ጉዳይ ሚኒስቴር አስጠንቅቋል። ሚኒስቴሩ ሌሊቱን ባወጣው መግለጫ አዲስ በሚፈጸመው ጥቃት ውሳኔ መስጫ ተቋማትና የወታደራዊ ማዘዣ ጣቢያዎች ዋነኛ ኢላማ እንደሚሆኑ ገልጿል። ሩሲያም ከትላንት በስቲያም ሰፊ ቦታዎች የሸፈነ የበቀል ጥቃት በዩክሬን ከተሞች መፈጸሟ ሲታወስ የአሁኑ ቅድመ ማስጠንቀቂያም ከዚህ በፊት ያልተለመደና ሞስኮ በድጋሜ የኒኩሌር መሳሪያዎች ወይም ደግሞ ሚሳኤሎች ልትጠቀም ትችላለች የሚለውን ግምት አጠናክሯል። የዩክሬን መንግሥት በበኩሉ የሩሲያ ዛቻ የተለመደና ንጹሐንን ለመግደል የሚካሄድ ዘመቻ ነው ብሏል። የውጭ ዜጎች እንዲወጡ ማስጠንቀቃቸውም ሽብር ፈጣሪ መሆናቸውን በግልጽ ያሳየ ነው ሲል አውግዟል። አርብ ዕለት ዩክሬን በፈጸመችው ጥቃት የተማሪዎች ማደሪያ ሕንፃ ተመትቶ 21 ሰዎች መገደላቸውን የሩሲያ ባለሥልጣናት ማስታወቃቸው ይታወሳል። ባጸፋው የሩሲያ ጦር በወሰደው እርምጃ በዩክሬን ዋና ከተማና በሌሎች የሀገሪቱ አካባቢዎች ከፍተኛ ውድመት መፈጸሙን ፕሬዝዳንት ዜሌንስኪ ገልጸዋል። ትላንት ምሽት የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ለአሜሪካ አቻቸው ማርኮ ሩቢዮ ስልክ ደውለው የአሜሪካ ዲፕሎማቶችን ከዩክሬን እንዲያስወጡ መጠየቃቸው ታውቋል። ከስልክ ንግግሩ በኋላም ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰጡት ቃል ከሩሲያ አቻቸው ጋር ያደረጉት የስልክ ውይይት ጦርነቱ በአስቸኳይ ሊጠናቀቅ እንደሚገባም እንዲገነዘቡ እንዳደረጋቸው ገልጸዋል። ሩሲያም የውጭ ዜጎች ከዩክሬን እንዲወጡ ማስጠንቀቋም አዲስ የጀመረችው የሥነ ልቦና ጫና አንድ አካል ነው ይላሉ በርካታ ወገኖች። ከ4 ዓመት በላይ ባስቆጠረው የዩክሬን ጦርነት ከሁለቱም ወገን በጥቂቱ ከ2 ሚሊዮን በላይ ሰራዊት ሙትና ቁስለኛ መሆኑ ሲነገር ከ15,000 የሚልቁ ሰላማዊ ሰዎች መገደላቸውን መረጃዎች ያሳያሉ። 30 ሚሊዮን ከሚጠጋ የዩክሬን ሕዝብ 1/4 የሚሆነው መፈናቀሉ ሲነገር የወደመው ንብረትና የጠፋው ኢኮኖሚ እጅግ ከፍተኛ ነው። ሩሲያ ብቻ በቀን 1000 የሚጠጉ ወታደሮቿ በዩክሬን ግዛቶች ይገደላሉ ነው የሚባለው። ይህ አዋዜ ነው። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት